አንተ ቪዲዮን ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ናችሁ የጁና ዩቲዩብ ተከታታዮች ያላችሁበት ሁሉ ሰላም ሁሉ ብዝት ይበልላችሁ እያልኩኝ ዛሬ ኦርደር የተደረገው 1000 ሊትር የውሃ ሮቶ እንዲሁም ደግሞ 150 ዋት ሶላር ፓኔል እንዲሁም ደግሞ ዲሽ ነው ኦርደር የተደረገው። ምክንያቱም ቲቪ ደግሞ ያው ከውጭ ይዘው መጥተዋል። ያው እኛ ወስደን በሶላርም በመብራትም እንዲሰራ ነው ሄደን አጀስት የምናደርግላቸው ማለት ነው። እንግዲህ ሶላር ሲፈልጉ ወደ ሶላር እንዲሁም ደግሞ መብራት ሲፈልጉ ወደ መብራት ቀያይረው እንዲጠቀሙ ነው የምንሰራላቸው ማለት ነው። እንደምትመለከቱት ቤቱን ደርሰናል። አካባቢው ደግሞ እንዳለ ገነሙ ወይም ደግሞ ቡታጅራ ውስጥ ነው ማለት ነው። እና ይሄ የምትመለከቱት ሮቶ 1000 ሊትር ነው ማለት ነው። አካባቢው ላይ የውሃ ችግር ቢኖር እዚህ ላይ ለማጠራቀም እንዲሁም ደግሞ የግንባታ ስራ እንኳን ቢኖርባችሁ በዚህ ሮቶ ውሃ አጠራቅማችሁ መስራት ትችላላችሁ ማለት ነው። እንግዲህ እንደምትመለከቱት የሶላር ፓኔላችን 150 ዋት ነው። ብዙ ጊዜ የሳይዝ ልዩነት ሚኖር ይመስላችኋል። የሳይዝ ልዩነት ሳይኖር እዛው ሆኖ ከዚህ ሚያንስ ሆኖ 200 ዋት የሶላር ፓኔል አለ። 200 ዋት የሶላር ፓኔል አለ። ምክንያቱም ሳይዛቸው አይደለም ልዩነታቸው ውስጥ ላይ ያላቸው አቅም ነው ልዩነቱ ማለት ነው። እንደምትመለከቱት ይሄኛው የሶላር ፓኔል 150 ዋት ነው ማለት ነው። አምፒሩ ደግሞ የባትሪው አምፒር 150 አምፒር ይሆናል ማለት ነው። እንደምትመለከቱት አሁን ሶላራችንን የገመድ ኢንስታሌሽኑን ጨርሰን አሁን ወደ ጣራ እንሰቅሏለን ማለት ነው። ቤቱ በጣም ረጅም ነው። በጣም የሚያስጠላው ርዝመቱ ማለት ነው። ምክንያቱም ለኛ ነው እንጂ ለባለቤቱ በጣም አሪፍ ነው። ግን ያው እኛን በጣም ቻሌንጅ አድርጎናል። ያ ማለት ትንሽ አስቸጋሪ ሆኖብን ነበር ማለት ነው። እንደምንም ብለን ፓኔላችንን እንሰቅለዋለን ማለት ነው። እዛ ላይ ከሰቀልነው በኋላ የሚቀረን ጣራውን ነቅሎ በጣራ በኩል ኢንስታሌሽን መስራት ነው ማለት ነው። ቀጣዩ ፕሮግራማችን ማለት ነው። አሁን እዚች ጋር ወደ ጣራ ስወጣ በጣም ከባድ አክሲደንት ገጥሞኝ ነበረ። ወድቄ ነበረ። በጣም ነው የሚያስጠላው ቤቱ ሲረዝም ማለት ነው። ከመሀል እንጨት ነበረው። እንዴት እንዳደረገኝ ይሁት እዚህ ጋር እና ትልቁ የሶላር ስራ ትልቁ ቻሌንጁ ምንድነው? ብዙ ጊዜ ወደ ገጠራማው ክፍል ስንሄድ የተለያዩ ቦታ ስንሄድ መሰላል አናገኝም። መሰላል እንዳጋጣሚ መገኘት አይችልም። አካባቢው ላይ ትንሽ ቻሌንጅ የሚያደርገን እሱ ነው። ይሄው እንደምትመለከቱት ጣራውን አንስተን በኮርኒስ ውስጥ እንገባለን ማለት ነው። ቤቱ የጂፕሰም ኮርኒስ ስለሆነ በውጭ በኩል ቢሰራ በጣም ነው የሚያስጠላው። እኛም እንደዚሁ ተጨንቀን ነው ስራ የምንሰራላችሁ። እኔ ብዙ ጊዜ ኦርደር ሳደርግ ጂፕሰም ነው ወይስ ቆርቆሮ ነው ብዬ አልጠይቅም። እንደ ቤቱ አይነት እንደ ቤቱ ሁኔታ ይወሰናል ብዬ ነው ማስበው። አንዳንዴ ያው ተጎተን የምንመለስበት ሂደት ይኖራል ማለት ነው። እንደምትመለከቱት ጣራውን አንስተን ኢንስታሌሽኑን ጨርሰን ወርደናል ማለት ነው። እና እንግዲህ ጣራ ላይ የነበረውን ስራ ጨርሰናል። አሁን የሚቀረን ውስጥ ላይ የአምፖል ገጠማና የባትሪውን እንዲሁም ደግሞ ማብሪያ ማጥፊያዎችን መገጣጠም ነው። ጸጉር እንዳለ ድር ነው። ይሄ ያው ኮርኒሱ ስገባ ይሄ ነው የምታገኘው። ሌላ ምን የሚበላ ነገር ነበር እና እንደምትመለከቱት ቤቱ በጣም ቆንጆ ነው። በጣም አሪፍ ነው። ምንም የሚጎለው ነገር የለም። በጣም ነው የሚያምረው። ገመዶቹን ያው እንደምትመለከቱት በማያስጠላ መልኩ ዳርና ዳር አድርገን አውጥተነዋል። ገመዱን ያረዘምንበት ምክንያት እላዩ ላይ ተሰቅለን ለመስራት መሀል ለመሀል የሚመች እንጨት ወይ መሰቂያ ስለሌለ ነው ረዘም ያደረግነው። በፈለግነው ሳይዝ ቆርጠን መቀጠል እንችላለን። እንግዲህ ሶላር ማክስ ባትሪ ነው እንግዲህ ይዘንላቸው የመጣ ነው። ይሄ 100 አምፒር ነው። ክብደት እንዳይመስላችሁ በጣም ነው የሚከብደው እንደምትመለከቱት። እና ደግሞ ሬጉሌተሯን ቤት ላይ ሳሎን ላይ ያስጠላል፣ እናውቃለን፣ ይደብራል። ግን ቴሌቪዥን የምትጠቀሙ ከሆነ ሬጉሌተሩና ባትሪው ከቴሌቪዥኑ አጠገብ ነው መሆን ያለበት። ምክንያቱም ትክክለኛ ፓወር ማግኘት እንዲችል ማለት ነው። ከቴሌቪዥኑ ካራቅነው ባትሪውንና ሬጉሌተር ወይም ግድግዳ ላይ የለጠፍኳት እቺ ግድግዳ ላይ ይዤ የማሳያችሁ እሷን ግድግዳ ላይ የለጠፍኳት ፓርት ከራቀች ከሶላሩ ወይም ደግሞ ከባትሪው ከራቀ ወይም ከቴሌቪዥኑ ከራቀ ትክክለኛ ፓወር አያገኝም። ማከፋፈያችን ሊቃጠል ይችላል፣ ቴሌቪዥናችን ሊቃጠል ይችላል። ምክንያቱም ትክክለኛ ፓወር እንዲያገኝ ማድረግ ስላለብን ማለት ነው። እንግዲህ ብዙዎቻችሁ ሳሎን ቤት ላይ ለምንድን ነው የምታደርገው? ሳሎን ቤት ላይ ለምን ታደርጋለህ ብላ የዚህኛዋ ቤት የሰራውላት ሴትዮ በጣም ነው በቃ የተናደደችው። እንዴት በዚህ ቤት ላይ እንዲህ ታደርጋለህ ምናምን አለች። ግን አማራጭ የለንም።
ምክንያቱም አማራጭም ስለሌለን ነው እዚች ጋር አድርገን ያስቀመጥነው ማለት ነው። እንደሚያስጠላ እናውቃለን፣ ግን ሌላ ወይ አማራጭ የለም። ግን አሁን ምን እናደርገዋለን? ቀጣይ እችኛዋን የለጠፍናትን ወደ መጋረጃው በኩል ጠጋ አድርገን በመጋረጃ እንዲሸፈን እንሰራላታለን ማለት ነው። እህታችን ደግሞ ኦርደር ያደረገችን ቲቪ ስታንድ፣ ይሄ ተገጣጣሚው ወይም ደግሞ ይሄ ፍሌክሰብሉን ወደ ፈለግነው የምናደርገው ግድግዳ ላይ የሚለጠፈውን ቲቪ ስታንድ ነበር ኦርደር ያደረገችልን። ግን ቦታው ትክክለኛ ቦታ አይደለም። ያንን ቲቪ ስታንድ ለማስቀመጥ ወይም ለመለጠፍ ቦታው አይሆንም። ምክንያቱም ከፊት ለፊት ኢሚቴሽን በር አለ፣ ይሄኛው በር አለ፣ የምትመለከቱት በር አለ ከፊት ለፊት። በዛ ሳይድ ደግሞ መጅሊስ ተነጥፏል ማለት ነው። ስለዚህ ለሷ የሚሆናት እንዲሁም ደግሞ ሳሎን ቤትም ላይ ስላለ ራሱን ቲቪ ስታንድ በእኛ በኩል በራሳችን ለሷ ሳንነግራት በእኛ በኩል ነበር ያቀረብንላት ቲቪ ስታንዱ ማለት ነው። ስለዚህ እህታችን አይሆንም፣ ይህን አልፈልግም፣ ስለዚህ ያንን ታደርግልኛለህ ስትለኝ አይ ይሄኛው ሊሆን አይችልም፣ ይሄኛው ቲቪ ስታንድ ነው መሆን ያለበት። ምክንያቱም ባትሪውንና የተለያዩ እንትኖችን ይደብቅልናል፣ ውስጡ ላይ ማስገባት እንችላለን። ቲቪ ስታንዱ እንዲደበቀልን ማድረግ እንችላለን። ባትሪውንም እዚህ ውስጥ ቲቪ ስታንድ ውስጥ እናስገባዋለን፣ እንዳያስጠላ ይሆናል ብዬ ለማሳመን ብሞክርም ምንም አሻፈረኝ አለች፣ አልፈልግም ምናምን አለች። እንግዲህ ምንም ማድረግ አይቻልም፣ ከስተመር ክቡር ነው። ይሄው እንደምትመለከቱት እንዲህ ነበር የሰራሁት። ቲቪ ስታንዱን በራሴ ምርጫ ነበር ያስገባውላት የነበረው። ግን ያው ከስተመራችን እኔ አልፈልግም ባለችው መሰረት ቲቪ ስታንዱን ወደ ቦታው መልሰን ያንን ቲቪ ስታንድ ትገጥምልኛለህ ብላ ያው ቀነ ቀጠሮ አስይዛኛለች ማለት ነው። እንደምትመለከቱት ይሄ ቲቪ ስታንድ ወደ መጣበት ተመላሽ ሆኗል ማለት ነው። እንደምትመለከቱት ይኸው ጽድት ብሎ ነበር የተቀመጠው። ቦታውም ይሄ ነው። ግን ቲቪ ስታንድ የብረቱን ቲቪ ስታንድ እናስቀምጥ ካልን እዛ ጋር እንትኑ ያለበት ቦታ ነው የምንወስደው። ሬጉሌተሯ ወይም ተለጣፊዋ ነገር ያለችበት ይቺ የሶላር ቀይዋ የምትበረዋ እሷ ጋር ነው ወስደን የምንለጥፈው። እሱ ጋር የምንለጥፈው ከሆነ ባላንስ ላይሆን ይችላል፣ በየ ነው ግን መሆን ይችላል። ግን የበለጠ ግን ማቴሪያል ወይም ኮተቱን ሰብስቦ መያዝ ይችላል ማለት ነው፣ ቦታው ማለት ነው። እንደምትመለከቱት እኛም ቆንጆ አድርገን አስበን ተጨንቀን ነው የሰራ ነው። ግን ለእህታችን ደግሞ ያው ቲቪ ስታንዱን አልፈልገውም ስላለች እንግዲህ ምንም ማድረግ አይቻልም። ቲቪ ስታንድ ወደ ቦታው መልሰ ነው። ሶላር ባትሪው ደግሞ ያው ውጭ ላይ እንዲቀመጥ አድርገነዋል ማለት ነው። የሳሎን አምፖሎች ናቸው እና ከጣራ በኩል ገብተን የሰራናቸው። ሌላው ደግሞ እዚህ ጋር ኮሊደርም ላይ ሰርተንላቸዋል ማለት ነው። እዚች ጋር ይኸው እንደምታዩት የኮሊደር አምፖል አድርገንለታል። ይኸው እና በጣም አሪፍ አድርገን የሰራናቸው። እቺ ደግሞ መኝታ ቤቷ ናት። ለመኝታዋም ደግሞ እዚች ጋር የሶላር አላት ማለት ነው። ዋናው አምፖል አላቸው ማለት ነው። እዚህ ጋር ዋናው አምፖል መብራት ሄዷል። መብራት ሄደ? አዎ ወይስ እዚህ ጋር ሄዷል? ኦኬ። ይሄው ይሄ ዋናው አምፖል ሲሆን እቺኛዋ ደግሞ ሶላር ናት ማለት ነው። እዚች ጋር ለብቻዋ ማብሪያ ማጥፊያ አላት ማለት ነው። ከዛ በመቀጠል ደግሞ ወደ በረንዳ እንሄዳለን። በረንዳ እንመጣና ደግሞ ይኸው እዚች ጋር አለ ማለት ነው። በረንዳዋ ናች። ዋናው አምፖል ደግሞ ከላይ አለ እንደምትመለከቱት ጽድት አድርገን የሰራ ነው። ሌላው ደግሞ እዚህኛው ክፍል ላይ አድርገን ማለት ነው። እዚህኛው ክፍል ይሄ ዋናው አምፖል ሲሆን ይሄኛው ዋናው አምፖል ሲሆን ሌላው ደግሞ ሶላር ነው ማለት ነው። ይሄው ይሄ ሶላር ነው፣ ይሄ ዋናው አምፖል ነው ማለት ነው። ስለዚህ እንደምትመለከቱት ጽድት አድርገን የሰራንላቸው። ሌላ ደግሞ እዚህ ጀርባ አካባቢ ሌላ አንድ የተከራይ ክላስ አለ። እሱ አስገብተንለታል ማለት ነው። እንደምትመለከቱት የዲሽ ሳህናችን ደግሞ እዛች ጋር አድርገነዋል። ሶላር ፓኔሉ ደግሞ ከላይ ነው ያለው። እንግዲህ የዛሬ ቪዲዮአችን ይህንን ይመስላል። አምናችሁም ስለምታዙን ከልብ እናመሰግናለን። ስለዚህ የሶላር ስራችን፣ የዲሽ ገጠማችን ሁሉም ነገር ጨርሰን አጀስት አድርገን ወጥተናል ማለት ነው። እንግዲህ የዛሬ ቪዲዮ ይህንን ይመስላል። ቀጣይ በሌላ ቪዲዮ እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ።